ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ ቤተሰቦቼ? እኔ ደህና ነኝ አልሐምዱሊላህ። እንዴት ነበር ቆይታ? ሁሉ አማን አለሁላችሁ። እኔ በጣም ሰላም ነኝ። ሰሞኑን ትንሽ እየጠፋፋው መሰለኝ በሰዓት እየለቀኩ አይደለም ቪዲዮ። ለማንኛውም አልመቼ እያለ ነው እና እስከ ቪዲዮ መጨረሻ አብራችሁ የቆዩ። ዛሬ አገር መግባት ያሰባችሁ በሙሉ ወይም ደግሞ እቃ ምን አይነት እቃ ለኢትዮጵያ ውስጥ እንደሚያስፈልግ ነው የምነግራችሁ ማለት ነው። ከዚህ ሀገር ከአረብ ሀገር ወደ ኢትዮጵያ ይዛችሁት የምትሄዱት እቃ ማለት ነው። የሚጠቅምም የሚቀመጥም የማይጎዳችሁም ማለት ነው እና እስከ ቪዲዮ መጨረሻ አብራችሁ ቆዩ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ ሆኖ እንደኔ ሀሳብ ይጠቅማችኋል ብዬ አስባለሁ። አንደኛ ምንድነው ኒሃኢየን ለምትገቡ ነው ማለት ነው። ማለት ወይም ደግሞ በዲሲባሲ የመጨረሻ ለምትገቡ ማለት ነው። ካርጎ ምናምን የምታደርጉ እንደዛው ማለት ነው እንጂ ያው ደርሶ መልስ የሚሄድ ሰው ኖርማል ነው፣ ቀላል ነገር ነው ይዞ የሚሄደው። ልብሱን ብቻ ነው ይዞ የሚሄደው ወይም ደግሞ ለቤተሰብ ምናምን የሚሰጥ ነው ይዞ የሚሄደው እና ያን ያክል እንትን አይልም ማለት ነው። እና ለመሆኑ ካርጎ ለምታደርጉ ወይም ጠቅላችሁ ሀገር ለምትገቡ ነው የምነግራችሁ ማለት ነው። ምንም አይነት ልብስ አትግዙ። ልብስ አሁን ምሳሌ እንደዚህ አይነት ምናምን ይሄ ጂንስ ሱሪ ምናምን ፒጃማ አቦጣረሃ በሉት ምን በሉት ነግራችኋለሁ። ከሱ ራሱ ከባለ ጠራሃው ማለት ነው ከሼቲ ከሱ ጀምሮ የምነግራችሁ እንደ አይነት ልብስ ምንም አትግዙ። እዛ በጣም ቆንጆ ልብስ አለ። በጣም የሚያምር ማለት ነው። ይሄንን 10 እጥፍ የሚበልጥ ማለት ነው እና እዛ አለ ልብስ፣ ለራሳችሁ ልብስ። ከዚህ መረተብ ያለባችሁ ምንድን ነው የስጋ መፍጫ፣ የቡና መፍጫ፣ እንደገና ሽንኩርት፣ ይሄ ቲማቲም መፍጫ ግን ኦሪጂናሉ ስንት 3 ውሃ ማሞቂያም ብዙም አይደለም። ባትይዙትም ችግር የለውም። እዛ ግን እዛ ያለው ብትገዙ ጥሩ ነው። ውሃ ማሞቂያ ማለት ነው። ወይም ቀላያ ነው መሰለኝ እሱ ማለት ነው። ለመሆኑ 3 አይነት መፍጫዎች ነገርኳችሁ። ከቻላችሁ ደግሞ እንትን አለ እንቁላል በመብራት የሚቀቅል እሱ እንቁላል በመብራት የሚቀቅል ማለት ነው። ምንድነው ይሄ ፍሩን ምናምን ትላልቁ ፍሩን ቲቪ እዛው ብትገዙ ይሻላል። ከዚህ ባትይዙ ጥሩ ነው። ምክንያቱም ይሰበራል። እዛ ምን ኃይሉ ትንሽ ወደ መሀል ከተማ ወደ አዲስ አበባ ምናምን ወይ ደግሞ በዋና ከተማ ካልሆናችሁ በቃ ከባድ ኃይሉ መብራቱ ማለት ነው። ተላጃ ይሄ ምንድነው ፍሪጅ፣ ልብስ ማጠቢያ ማሽን ምናምን የሚባለው ነገር ተውት፣ እርሱት። ዘንድ ያትገዙ። ከዚህ የምትገዙት ምንድነው ምንጣፍ፣ ይሄ መጅልስ የሚነጠፈው አለ፣ ሳሎን ላይ የሚነጠፍ አለ። ወፍራሙ ይሄ የቱርክ ማለት ነው። የቱርክ ነው የሌላ ሀገር ቆንጆ አለ እሱ። ሳሎን ላይ የምታነጥፉት መጅልሳችሁ የምታነጥፉት ምናምን እሱ ምንጣፍ 2-3 አይነት አለው እሱ። ብረት ድስት ትልቁን 2-3 ብትገዙ ብታከራዩትም እዛ ይጠቅማችኋል። ለድግስ ማለት ነው። ሁሉም ሰው ያከራየዋል፣ ይፈልገዋል። ለእናንተም ጥቅም አለው። ምንጣፍ፣ ብረት ድስት፣ የቡና መፍጫ፣ የሽንኩርት መፍጫ፣ የስጋ መፍጫ፣ እንደገና ደግሞ ጁስ መፍጫ አለ እሱን ግዙ ማለት ነው። ፔርሙስ ብዙም ላይ ያለው መልክ ብቻ ነው፣ ብዙም አይደለም እና እድሜ የለውም። እንደ ብሩ ነው አውቃለሁ፣ ግን ብዙም እንደዛ ሀገር አይደለም። እሱን እንደገና ደግሞ ብርድ ልብስ ደግሞ ከ4 ኪሎ በላይ አትግዙ። ከ4 ኪሎ በላይ ማለት ነው። 4 ኪሎ በጣም እንዲያውም ትልቅ ነው። አንደኛ ማሳጠቡ ብሩ መከራ ነው። ሁለተኛ እናንተም ኪሎ ከዚህ ስትልኩት በጣም ከባድ ነው። እና ደግሞ ምንድነው 25 ብር አለች አይደል? 25 ብር ነች አንዳንድ ሰው የምታለብስ
እሷ አራት አምስት ወይም ደግሞ ስድስት ሰባት ብትገዙ እንደገና ደግሞ ስጃዳ ሸርሸፍ ለመስገጃ ማለት ነው። ቆንጆ ነው። ሌላው ደግሞ ምንድን ነው ምን ልበላችሁ፣ ሌላው መሰላችሁ እንዴ እየጠፋኝ ነው እንዴ እንትን አለ ይሄ መቼም ሴት ስትሆኑ መውለድ ያለ ሀገር ምሰገቡ ማለት ነው። እና ምን አለ ይሄ ምንድን ነው ጡጦውን ማንፈቅፈቅ ያለ በመብራት የሚሰራ ማለት ነው። እናንተ እኛ ቤት አይቼው ነው ይሄ እንትን የሚለው ማለት ነው። ታጥቡትና ጡጦውን እዛ ውስጥ ታስገቡታላችሁ። እሱ ያገነፍላል እንትኑና ባክቴሪያው ማስወገጃ ማለት ነው። እሱ አሪፍ ነው ብታውቁት ማለት ነው። እሱን ግዙ። ሌላ ብርጭቆ የፈናጅል ቡና የሻሂ ምናምን አትግዙ፣ ምንም አይጠቅማችሁም። እንደገና ደግሞ ምንድን ነው እዚህ ሆናችሁ ታማኝ ሰው ካለ ሌላ ሰው ካለ አልጋ ቁምሳጥናቸውን የምትፈልጉትን አይነት ዲዛይን እንደገናም ደግሞ መጅለሳቸውን ምናምን እዚህ እንዲያላችሁ አሟሉ። ምክንያቱም እዛ ስትሄዱ አትቸገሩም። እንደገና ደግሞ ፍሪጅ አለ፣ ልብስ ማጠቢያ አለ፣ ምን አለ እሱንም ራሱ እዚህ ሆናችሁ ልብስ መተኮሻ መግዛት ከፈለጋችሁ በመብራት የሚሰራው እሱ ያው ከባድ ነው። እንደገና ደግሞ ይሄ ሻሂ አፍልተን እኮ ማስቀመጫ አለ። ይሄ 5-6 ፔርሙስ የሚይዘው አንድ ሆኖ 5-6 ፔርሙስ የሚይዛል። እሱ ቀዘቀዝም ለሻሂ ቤት ብታከራዩት ይሆናል። ራሳችሁ የሆነ ድግስ ነገር ቢኖርባችሁ የሆነ ቡና ማስቀመጫ፣ ሻይ ማስቀመጫ ለሻይ ነው የተመረጠው፣ ግን ቡና የምታስቀምጡበት ችግር የለውም። እሱ አሪፍ ነው። እሱንም ግዙ። 2-3 ብትገዙ በጣም አሪፍ ነው። እንደገና ደግሞ ሌላው ደግሞ እንትን አለ ፍሪጅ መረተቢያ ማለት ነው። ተላጃ ውስጥ ፍሪጅ ውስጥ የተለያዩ እቃዎች እንቁላሎች ምናምን የምትረተቡበት እሱ አለ። እሱን ግዙ። ቢያንስ 12-13 የሚሆነው አለ። እንደገና ደግሞ ሳንዶች መጥበሻ አለ። ሳንዶች ማሞቂያ እሱ አለ። እሱን ግዙ። ኬክ መስሪያይቱ አለች አይደለ? ኬክ እኔ እንጃ ብቻ ስሙ እየጠፋብኝ ነው ጋይስ። ኬክ መስሪያይቱ አለች፣ መበጥበጫዋ በመብራት ማለት ነው የምትሰራው። እሷ ቆንጆ ናት። እሷን ግዙ። እንደገና ደግሞ ሁሉን ነገር ስሩ። ወይ ይመስላል